አንተ እየጠሩ አንዴ ኦኬ ወስኩድ ሰላም ውድ ሶተር ቻናል ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም፣ ሁሉ ተማም፣ እኛ ሰላም ነን። እንደተለመደው በዛሬ ቪዲዮ አዝናኝና የተመራረጡ ቪዲዮዎችን ይዘን ከቸንች ብለናል ማለት ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር በማድረግ አግዙን። ቀጥታ ወደ ቪዲዮ ጋይስ። በመጀመሪያ ቪዲዮ የምናየው ማለት ነው ዮናታን በጣም የሚገርም ቪዲዮ ሰርቷል ማለት ነው። በጣም የሚገርም ሾርት ቪዲዮ ፊልም ሰርቷል ማለት ነው። የሱን ቪዲዮ በቀጥታ አይተን እንመጣለን ማለት ነው። ቀጥታ ወደ ቪዲዮ። በዚህ ዓለም ላይ የኖሩ ብቸኛ መሆን እጅጉን ከባድ ነው። ባህር ውስጥ ገብቶ ውሃ ይንካኛ ይባል ነገር እኔ ለምን ኩኩሻና ሰው ያልኳቸው ዮናታን እንዴ ጅነት ያልቆ አሪፍ ኮላ ላይ ገባው። እናቴ ብትኖር ተወደኝ ነበር እያልኩኝ አምላኬ ጋር ሄጄ አለቅሳለሁ። እናቴን አላውቃትም። እናቴ እንደሞተች አባቴ ሌላ ገባ። እኔም እሱ ጋር ኖርኩ። ኦኬ ካብላ ሆዳም በእናቱ ይጨከን ነበር ማለት ነው። ምን ሲያቀብጦ ስሜ እንዳወጣልኝ አላውቅም። ሆዶ እየበላ ነው። በዚህ መሃል አንድ የሰፈር ዱርዬ ቢቱ እንዴ ምንድነው ብሎ ጠራኝ። ቤቢቱ ምን አይነት ስም ምንድነው? አጎቴ አይለፍልህ እያልኩኝ ስብሰለሰል አንተ እየጠሩ አንዴ ኧረ ኩኩሻ እኔም ቀስ ብዬ አቤት ሂድና ሲጋራ ገዝተና ኧረ እኔ ሲጋራ በጃለሁ አሪፍ ሂድ ነፈስ ብሎ በኳልቱ ጠልዞ ላከኝ። እኔም እያለቀስኩኝ ወደ ሱቅ ሄድኩኝ። ሲጋራ ሰፈሬን አልወደውም። ልጆች ይቀልዱብኛል። ኦኬ ጅላጅሉ የኔ ኩዮች ይልኩኛል። እድሜ ጠገብቶቹ ደግሞ ከንፈራቸውን ይመጡብኛል። ቤብቶ ኩዮቹ ይበላብህ። እናም አልወደውም ሰፈር። ከሰፈር የጠፍቼ እንዳልወጣ የሚያደርገኝ ሁለት ምክንያት ነው። አንደኛው የሰፈራችን ደብር እቺ ቤተክርስቲያን። ኦኬ መዝሙር በእግዚአብሔር ወላዲተ ቃለ ጓደኛ ስለሌለኝ እዚህ እየመጣሁ ነው የምተነፍሰው። ወይኔ ቤቱ ጅላጅሉ ውቢት ሰፈራችን ውስጥ ጭምትና ቆንጆ ልጅ ናት። በልጅነት ወደድኳት እንዳትል አንድ ጊዜ አግብቻታለሁ። ሁሌ ለስራ ከቤት ወጣ ቀደም ንጋቱን ከውቢት ውበት ጋር አያዋለሁ። ወደድኳት እንዳትለኝ ወዳታለሁ። አረባክ አረ ድፍረት ስጠኝ። አንድ ቀን ለውጣ ድፍረት አንድ ቀን ኦኬ ለምናል ማለት ነው። እሷን ትተው ነው ለውቢት ታክሲ ምጋፋላት እኔ ቄራ ሜክሲኮ ቄራ አረቃስ እያላችሁ ይሞላል እኮ እንዴ! አረቃስ በሉ ምን በእናትህ ጅራጅ ኧረ አንተ ምን እሺ ሁሌ ለሴት ኧረ አይነፋም ባክ ሴት እሷ ሴት ብቻ አይደለችም። እሺ እሷ አይገባትም እንጂ የህይወትሽን ችግር እንዴት ተጋፍቼ ወደ ምትፈልግ ኑሮ አኖርሻለሁ ያልኳት ነበር። አንድ ቀን ከስራ ስትመጣ እስከ ቤቷ ድረስ እንድሸኛት ጠየቅኳት። አላሳፈረችኝም። እሺ አለችኝ። እሺ በማለቷ ልዩ ሆንኩ መሰለኝ። አቤት አይኗ እንዴት እንደሚያምር ወቷን እያደነኩኝ ካፌ ምንም ቃል ሳይወጣ ሰፈራችን ሱቅ ጋር ደረስን። ስማይክ ኦሬንጅ ምን ልበላት? ምንም ግራ ገባኝ። አስቤ ኧረ ዮናታን ስላት ከት ብላ ሳቀች። ስታምር ሁሌ እንደዚህ ሳቂልኝ። እሷን መለስ ብላ አይ ቤቢቶ አንድ ሱቁን እንዳለፈን እነዛ ድርጆች ስሟን ጠርተው ነው ያሏት። ውቢት ነይ። ውቢት ደነገጠች። ከዛ ከመሰለ ሳቋ ፊቷ ወደ ፍርሃት ሲለወጥ እኔ አላስቻለኝም። እንዲሁ ሳላስበው አንተ ማን ስለሆንክ ነው የምጠራት? እንዴ ዞር ብዬ ውቢትን አንቺ ቤትሽ ግቢ ሂጂ ባይኔ ሸኟት። ልክ ወደ ቤት በቃ አለቀለ። ወደ እነ ኩኩሻ ጋር አለቀለ። ይቅርታ እሺ
ንግሬን ሳልጨርስ አፈር ደባለቀኝ። ዛሬ ግን ነግራታለሁ። ይኸው ጠዋት መስቼ ነግሬያለሁ። ዛሬ ነግራታለሁ። ውቢት የምነግርሽ ነገር አለ። ምን? ኧረ ንገራት በእናትህ። እወድሻለሁ። መልሶን ሳልጠብቅ በሩጫ ወደ ቤተክርስቲያን ሄድኩ። እንደዚህ ነው። ከጀርባዬ አንድ ድምፅ ሰማሁ። እኔም እወዳለሁ። ህይወቴን ሙሉ የምጠብቀው በለው ውቢት ናት። ውቢት እንዴ ጋይስ አይገርምም? ምን አይነት ፊልም ነው የሰራ ዮናታን? በጣም ነው የሚገርመው። የምር እኔ በጣም ተመችቶኛል ማለት ነው። እንደዚህ አይነት ስቶሪ ይዘው በመምጣቱ በጣም ደስ ብሎኛል ማለት ነው። በቀጣይ ቪዲዮ ስንሄድ ማለት ነው አንድ ሾርት ቪዲዮ አለ አሁን ኖርማሊ የተሰራ ማለት ነው። በራሷ ህይወት ላይ ነው፣ ይሄ እውነተኛ ታሪክ ላይ የተመሰረተ ማለት ነው። ከሱ ጋር ተያይዞ የሆነ ሰርታለች ማለት ነው። ልጅቷን ታውቃታላችሁ ብዬ አስባለሁ። አዶናይ አንትቶ ከእሷ ጋር የኖረች ያለች አንድ ልጅ አለች። ከእሷ ጋር አንድ ቪዲዮ ተሰርተዋል ማለት ነው። ኖርማል ቪዲዮን አይተን እንመጣለን። ቀጥታ ወደ ቪዲዮ ምንድን ነው ነፃነት እናትሽ አሁን ያለችበት ነፃነት እጅግ ሀሳቢ ነው። ስለዚህ ከዚህ በኋላ በምንም ምክንያት መድኃኒቱን ማቋረጥ የለባት። ነፃነት እባላለሁ። 16 ዓመቴ ነው። የ8ኛ ክፍል ተማሪ ነኝ። አሁን ግን አልማርም አቁሜያለሁ። እናቴ ስለታመመችብኝ እኔ ነኝ የማስታመማት። ካለኔ ማንም የላትም። ለነገሩ እኔም ከሷ ውጪ ማንም የለኝም። እናቴ አስም በሽታ አለባት። ኦኬ አልጋ ላይ ከዋለች ዓመት አለፋት። ይሄንን ቆሎ ሽጬ ነው ምግባችንና የማየን ያስም መድኃኒት መገዛላት። እናቴ እንድትድን ትችላለች። አንዴ ጭታዋለ ነው ለአምላኬም ሙዚቃ ብቻ አይደለም። ለካ ዛሬ መድኃኒት መግዛት አለብኝ። ስለዚህ ይሄ ቆሎ ተሽጦ ማለቅ አለበት ማለት ነው። ቆሎ አለ። እቺ ታስታውሳላችሁ? ማስቲካ የምትሰራባት ቆሎ 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 ኦኬ። ማስቲካ ብቻ አይደለም እንትንም ጸሽ በቃ የሆነ ነገር ላርጓት ነው። ከነዚህ ልጆች እንዴት ነው መገላገለው? በጣም ነው የሚያስቸግሩኝ። ሙሉ ቀን የሰራሁትን ብር ይቀበሉኛል፣ ያስፈራሩኛል። በቃ መገቦጫ ነው የሚያሳጡኝ። ሰፈሩን ለቅቄ እንዳልሄድ በርካሽ የሚከራይ ቤት አጣሁኝ። ልጆቹ ግን በጣም ነው የሚያስፈሩኝ። አሁን ትንሽዬ ቆሎ ነው የቀረኝ። እቺ ሽጪ ከጨረስኩኝ መድኃኒቱን ገዛለታለሁ። እነዚህ ልጆች ሲያስፈሩ ነው እንዴ አሉ እዚህ ራሱ። በጣም የምፈራው ቤት ነው። ጠጅ ቤት መግባት አልፈልግም። ብር የሚቀበሉት እነሱ ናቸው ማለት ነው። በጣም ብዙ የሰከረ ሰው አለ፣ ግን ብዙ ቆሎ የምሸጠው እዚህ ነው። ስለዚህ አማራጭ የለኝም። በጣም ሲያስፈሩ።
ሄዱ ማለት ነው። በሉ የአስም መድኃኒት መድኃኒቱን መቋረጥ የለባትም። ተመስገን አምላኬ። የእናቴን መድኃኒት ከገዛኝ ሌላው አያሳስበኝም። ምን ሊያደርጓት ነው? ቶሎ መድረስ አለብኝ። ምንድን ነው? ወላ በለው ሌላ ተአምር ማዘር። እዚህ ደግሞ በቃ እሷ በመድኃኒት ምክንያት ልትሞት ነው። እሷን ደግሞ በቃ ሲያስጠላ የምር አሁን እናንተ ወንድ ናችሁ። ይገላል። ወይኔ ሁለት ሞት እኮ ነው። ኧረ ትችላለሽ አንቺ ልጅ፣ ኧረ ትችላለሽ። ማን ነው ይሄ? ምን ልታደርግ ነው? ልትበቀል እንዳይሆን። ሁሉም የእጁን ያገኛል። ኦኬ እንዴ አለቀ? ኧረ እንዴት ቀጣይ ሊኖር ይገባል። እንደዛ ከሆነ እንዴ ኧረ እኔስ ትችላለሽ እግዚአብሔርን። ኧረ ሙዚቃ ብቻ መስሎኝ ነበር የምትችይው። ዋው ትችላለሽ እግዚአብሔርን፣ በጣም ጎበዝ ነሽ። ቀጥይበት ቀጥይበት፣ ጎበዝ ነሽ እግዚአብሔርን፣ በጣም ትችላለሽ። ወደ ቀጣይ ቪዲዮዎች ስንሄድ ማነው አንዴ ወዳኔ ያስሞ ኧረ እባክህ ተረጋጋ ወንድሜ። ምን መረጋጋት? ምንድን ነው ነገር? ከታዲያ እንዳገር እኮ በእናትህ ለታረዙ ሰዎች እኮ ልብስ እኮ ከውጭ ሀገር ዘን መተን ነው። ለታረዘ ሰው ምን እርዳታ ልብስ ነው? ልብስ ነው። አዎ ልንረዳ ፈልገን። አዎ እንዲዞሩ ስትሉ አለ መደና አሉ። አዎ አዲሱን አቃለው ለአሳያቸዋለሁ። ለታረዘ ማለት ርዝ አሳየን በእናትህ። የት ነው? አንተ የቀለልክ ነው መሰለኝ። በእናትህ አይደለም ዞሩ። የት ነው የምንዞረው? ወደዚህ ዞሩ። ወዴት ዞሩ? ኧረ ያስነው ያንተ ደግሞ ይለያል። እዚሁ ቅይርይር እሺ ኦኬ ጋይስ፣ በዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ቻናሉን ሰብስክራይብ እያደረጋችሁ ምንም አይጎልባችሁም፣ ቻናሉን ሰብስክራይብ እያደረጋችሁ ማለት ነው። ቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ቻው